በርግጥ የሬዚስታንስ መንግስት ነው አሁን የተመለሰው። የሬዚስታንስ መንግስትም ነበረ ያኔም ሲመረጥ። ነገር ግን ከሪከርድ ውጪ ስንነጋገር ነበረ ሌሎች ምን ያደርጋሉ እና እኛ ምን ማድረግ አለብን? ዝም ብለን ይመጡብናል እና እንዲህ ሆነን እንጠብቅ የሚል መንግስት ነው የምንጠብቀው ወይስ ህዝቡ የሚጠብቀው የሚፈልገው በደንብ ለይተን እናም ደግሞ ይሄንን የሬዚስታንስ ስራውም እየሰራን ነው መሆን ያለበት የሚለውን መታየት ያለበት ይመስለኛል። እና አንድ ቪዲዮ ልጋብዝሽ እና እሱን አይተን ሪሌት እያደረግን ሀገር ውስጥ ምን እየሆነ ነው ያለው፣ በየትኛው በኩል ምን እየሆነ ነው፣ ለማን ተብሎ ነውስ እንደዛ እየተሰራ ያለው የሚለውን ያሳየናል ብዬ ነው። ትንሱ ጩኸቱ፣ የሀሳብ ድህነቱ ወዘተ ሌላ ነገር አይደለም። ከዚህ ከውድቀቱ የመጣ ነው። ከአየር ላይ አልመጣም። ከእውቀት ውድቀት፣ ከትውልድ ውድቀት የተቀዳ ነው። ዛሬ ምን መስለው ትናንትና የተዘጋጀ ነው ያህል አሁን ደግሞ የምንዘጋጀው ነገያችንን ይወስናል። ዛሬ የተዘጋጀው ነው ያህል ነገ ይመስላል። ስለዚህ ግንባታ ስንል አንደኛው ይሄ ነው። ሁለተኛው ግንባታ ኢኮኖሚ ነው። በኦሮሚያ መገንባት የምንፈልገው ነው ጠንካራ ኢኮኖሚ መፍጠር፣ ጠንካራ ኢኮኖሚ መፍጠር። ኢትዮጵያ ትልቅ ጸጋ ያለው ሀገር ነው። የኦሮሚያ ትልቅ ጸጋ አለ። መሬት አለ፣ ማዕድን አለ፣ ውሃ አለ፣ የሰው ኃይል አለ። ዓለም ላይ ያለንበት አቀማመጥ ስትራቴጂክ ነው። የዓለም ገበያ ልንጠቀምበት። የዛሬ 3 ዓመት 4 ዓመት 5 ዓመት የነበረው ኦሮሚያና ዛሬ ያለው ኦሮሚያ ኮምፕሊትሊ ይለያያል። ገቢውን ከ18 ቢሊዮን 56 ቢሊዮን ያደረሰ አሁን ደግሞ 78 ቢሊዮን ለማድረስ እየሰራ ያለ። በጀቱ ከ68 ቢሊዮን 158 ቢሊዮን የደረሰ። ትምህርት ጠቅላላ ኦሮሚያ ውስጥ የነበረው ትምህርት ቤት 14000 ምናምን ነው የነበረው። አሁን ከ27000 በላይ ሆኗል። እዚህ ከፍተኛ ለውጥ ነው የመጣው። ባህላዊ እሴቶቻችን ተጥሎ ነው የነበሩት አሁን ኢኮኖሚክ አቅም የሆኑበት ተጃጅል ለሙማ መነሙርቴ አዳ ቡዛ ጎኖፋ ጋቸነ ስርና ከፍተኛ ለውጥ እያመጡበት ያለበት ሂደት ይሄ ነው ግንባታ። በወሬ አይገነባም ሀገር። ክልል የተሰጠን ኃላፊነት ክልሉን መገንባት፣ ያ ነው ኢትዮጵያን የሚገነባው። ወሬ፣ ቀረርቶ፣ ሐሜት አይገነባም። ጥላቻ አይገነባም። አሁን እዚህ በፍንፍኔና ኦሮሚያ ልዩ ዞን ዙሪያ የአስተዳደር ወሰና አበጅተናል። እሱ ማዕከል አድርገን ሸገር የሚባል ትልቅ ከተማ መስርተናል። ሜቢ ወደፊት ትልቅ የኢትዮጵያ ኢኮኖሚ አቅም ሊሆን የሚችል አዳማና ሞጆ መሀል ላይ ትልቅ የስፔሻል ኢኮኖሚክ ዞን መስርተናል። ስራው እየተጀመረ ነው ያለው። እነዚህ ሁሉ አቅሞች እንዲሆኑ ሌሎች ከተሞችም ሰብሰብ ብሎ ጉልበት ኖሯቸው ከተሜነት እንዲጠነክር፣ ከተሜነት ደግሞ ለመነሻ የሚሆን ይበቃናል ብዬ አምናለሁ። እና ሌሎች እንደዚህ እየሆኑ ነው ያሉት። ሰሜኑ እየፈረሰ ነው ያለው። አማራ ክልል በድሮንና በፕሌን እየተጨፈጨፈ ነው ያለው። ወጣቱ እየረገፈ ነው ያለው። እናት በረሃብ ቆዳና አጥንት ተጣብቆ እያየን ያለ ነው። ትግራይም እንደዛ ነው። ምንድን ነው የተፈለገው? ግልጽ ነው ማለት በየቀኑ የምንለው ነው። ግን አሁን ካለው ከተደረገው ምርጫና በትግራይ ውስጥ ያለው የምርጫው ትርጓሜ ኢሞሽን ባክ ያደረገው ስለሆነ በቃ እነዚህ ጠላቶች መንግስታችን መልሰናል እንደው ዘውርር ይበሉ ብሎ ለመመለስ ያክል ከሆነ ትርጉም አልባ ነው የሚመስለኝ እኔ። እና ከነዚህ ጋር ስታያይዡ ምንድን ነው ማድረግ ያለባቸው? ቅድምም አቅም መሰረት ያደረገ አቅምና ቅንነት መሰረት ያደረገ ምርጫ አድርገህ ና ተብሏል ስልሽ ያ ነው እኔም የሰራሁት፣ ያ ነው እኔም ማድረግ አለበት ብዬ የምለው ብለሻል። ከዚህ ጋር ስታስተያዩ የት ነው ያለ ነው? የትኛው እንዲፈርስ የትኛው እንዲገነባ ነው የተፈለገው? እውነት እንደዛ ይታይሽ ይሆን ወይ? እኔ የተሰማኝ ያክል ተሰምቶሽ እንደሆነ ብዬ ነው። ምንድን ነው እይታሽ እዚህ ላይ? አሁን የዚህ ሰው ንግግር ስትሰማው እንግዲህ ፕሪቶሪያ መጀመሪያ ትግራይን አፈራረሱ፣ ኢኮኖሚዋን ሁሉ አደቀቁ፣ ያለውን ኢንዱስትሪ በሙሉ አውድመናል አሉ፣ ወደ በሻሻ ቀይረናት አላሉ። በቃ ህዝቡን ወደ ድህነት መለሱት ማለት ነው። የትግራይን ህዝብ በዛ ደረጃ አደሂተው፣ እነሱ ግን ኦሮሚያን እያደረግን ክልሉን መገንባት፣ ኢኮኖሚን ማሳደግ፣ ባጀታችንን መጨመር፣ ትምህርት ቤቶች፣ ባህላዊ ሴቶቻችን ሁሉ መገንባት እያለ ይነግርሃል። ያለንበት ቦታ ስትራቴጂክ ነው፣ ውሃ አለን፣ መሬት አለን፣ ህዝብ አለን ይላል። የትግራይ ህዝብ ግን ህዝብ አይደለም። ህዝብ አለን ይላል፣ የትግራይን ህዝብ ግን እያጠፉት ነው ያሉት።
መሬት አለ ይላል። የትግራይን መሬት ግን በድሮን ነው እያረሱት ያሉት፣ ኬሚካል ነው እየረጩበት ያሉት። ስትራቴጂክ ቦታ ነን ይላል። የትግራይ ስትራቴጂክ ቦታ አይደለም ያለችው። የትግራይን ትምህርት ቤቶች እያወደሙ ነው። የትግራይን ባጀት እየከለከሉ ነው። የሚሰሩትን ተመልከት። ይህን ካረጉ በኋላ ፕሪቶሪያ በሚባል ቅርቃር ውስጥ ከተው ፕሪቶሪያ ሌላ ኤክስቴንድ ማድረጊያ ነበር። ትግራይን የማደሄት፣ ትግራይን የማጎስቆል፣ ትግራይን የማውደም፣ ትግራይን እያመነመኑ ቀስ በቀስ በጸጥታ የማጥፋት ሲስተም ነበር ፕሪቶሪያ። ይህንን አድርገው ግን ፕሪቶሪያ በሚባል የትግራይ ህዝብ ባጀቱ እየተከለከለ አስብ። ባጀቱ ተጨምሮለት አይደለም፣ ባጀቱ አድጎለት አይደለም፣ ባጀቱ ተከልክሎ እነሴም ታይለው ማዕድን አለን ይላል። መቼም እኔ ከነሱ አካባቢ ማዕድን ወጣ ሲባል አልሰማሁም። ከትግራይ ግን በአንድ ዓመት ውስጥ በመላው ኢትዮጵያ ውስጥ ያሉት ክልሎች ከሚሰጡት በላይ የሆነ ሁሉም ክልሎች ቢያዋጡ ከሚሰጡት እጥፍ የሆነ ወርቅ ከትግራይ እንደወጣ በአንድ ዓመት ውስጥ ነው የሰማሁት። ስለዚህ የትግራይን ማዕድን እየወሰድክ ማለት ነው አዚፍ ትግራይ ምን ኮንትሪቢዩት እንደማታደርግ። ስለዚህ ምን እያደረጉ ነው ያሉት? ትግራይን እያደህዩ ፕሪቶሪያ በሚባል የሆነ ሪስትሪክሽን ውስጥ ከተው በሆነ ሪስትሬን ተደርጋ ትግራይ የትም እንዳትንቀሳቀስ፣ ከማንም ጋር እንዳትገናኝ፣ ከማንም ጋር እንዳትተባበር፣ መብቷን እንዳታስከብር፣ ምንም ነገር እንዳትል ጸጥ ረጥ ብላ ፕሪቶሪያ ለሚባል የአብይ አህመድ የቅኝ ግዛት የድህነትና የቀስ በቀስ የመግደያ ስምምነት ውስጥ ገብታ እነሱ ግን ምንድን ነው እያደረጉ ያሉት? ኦሮሚያን እየገነባን ነው እያሉ ያሉት። ተመልከቱ እንግዲህ ኢኮኖሚያችን አለ ከ16 ቢሊዮን 58 ከ18 78 ቢሊዮን ባጀታችን ከ58 ቢሊዮን ወደዚህ ቢሊዮን አደገ እያለ ነው ያለው። ወደ 158 ወደ 158 አደገ። ወደ 58 ትምህርት ቤቶች 14,000 ነበሩ፣ አሁን ወደ 27,000 ሆነዋል። እና ትልቁ እንደገና ባህላዊ ሴቶቻችን ወድቀው ነበር፣ አሁን ግን እየተነሱ ነው። የትግራይንስ ባህላዊ ሴቷን በሙሉ እያወደብክ ነው። ስለዚህ ፕሪቶሪያ የሚባለው ሲስተሙ የነበረው አሁን ነቅተው እነሱ በቃ ብለው እሱ ራሱ እንኳን በኮንፊደንስ ከግለሰቦች ጋር የተፈራረምኩ እያለ ፕሪቶሪያን ይከበር ነበር የሚባለው ትግራይ ውስጥ። ፕሪቶሪያ ትግራይን የማደህየት ቀስ በቀስ የመግደልና የማማቀቂያ የማሟሙያ ሲስተም ነበረ። ሴም ታይም ደግሞ በፕሪቶሪያ ትግራይ እየደየች እነሱ ደግሞ ኦሮሚያን እየገነቡት ነው ያሉት። አልፎ ተርፎ እኮ ልክ ኢትዮጵያ ውስጥ ያለው ሁሉ አይመስልም። ለዓለም ስትራቴጂክ የሆነ ቦታ ላይ ነው ያለን ይልሃል። ልክ ራሱ አንድ ክልል ከኢትዮጵያ ብቻ ተለይቶ ስትራቴጂክ የሆነ ቦታ ላይ ነው ያለ ነው። የኢትዮጵያ አካል ሁሉ አይመስልም ምን እያደረጉ እንዳሉት። ስለዚህ አሁን የተወሰደው መንግስቴን እመልሳለሁ ወይም ይሄንን ፕሪቶሪያ አልፈልግም በጣም 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 ትልቅ መንቂያ ደወል ነው። ትግራይ ከተወሰነላት የሞት ቀስ በቀስ የማማቀቂያ ቀስ በቀስ የማድህያ በቀስ በቀስ የመግደያ ሰንሰለቱ በቃ ቼኑን በጥሳ ወጣለች። which is good ግን ቅድም እንዳልከው መንግስቴን መልሻለሁ ብሎ ዝም ብሎ በሪዘበጉ በጉራ በቃ ሄናኮ በቃ የጆሃናይና የሚባል ሳይሆን ደብረጽዮን ዛሬ ወደ ስልጣን ሲመጣ ትናንትና የፕሮግራም የሰራሁት ይሄንን ነው። እንደ ድሮ አጆሃናይና እየተባለ የብሽሽቅና የፉክክር ፖለቲካ ሊሰራ አይደለም። ዛሬ የተቀበላት ትግራይ ይሄው እነ ኦሮሚያ ከትግራይ እኩል የነበሩ ወይም በትግራይ እኩል ባጀት የሚመጣላቸው የነበሩት ከ14,000 ትምህርት ቤት ወደ 27,000። ይሄ እንግዲህ ዛሬ 2 ዓመት ነው የሰውዬ ያለው። ዛሬ ደግሞ ምን ላይ እንደደረሰ አስብ። የዛሬ 2 ዓመት ነው ወደ 78,000 እናሳድገዋለን እያለን ያለ። ዛሬ የት እንዳለ ተመልከት። ኢንካሞቻቸውን ባጀታቸው ሳይሆን ኢኮኖሚያቸው ከየት ወደ የት እንዳደገ ነው እያሳዩን ያሉት። ስለዚህ ዶክተር ደብረጽዮን ይሄ የሚያሳይ ትግራይ ወይ በኋላ እንደቀረች ነው። ሊትራሊ ወደ ኋላ ወደ ከ100 ዓመት ወይም ከ70 ዓመት ወይ ከ50 ዓመት በፊት ወደ ነበረችበት ደረጃ ነው የተመለሰች። ኖ ታይም ጊዜ የለውም። አሁን የተረከበው ሶሳይቲ የዛሬ 6 ዓመት የነበረው ትግራይ አይደለችም። የዛሬ 6 ዓመት የነበረው የትግራይ አቅም፣ የትግራይ ኢኮኖሚ፣ የትግራይ ሞራል፣ የትግራይ ሳይኮሎጂ፣ ፊዚካሊ፣ ፋይናንሻሊ ኢቨን በባህላዊ ሴት እሱ በሚለው ደረጃ ላይ አይደለም ያለችው። ሊትራሊ እነዚህ አገራቸውን እያገነቡ ያፈራረሷት። አስብ እንግዲህ ትግራይ ውስጥ በጦርነቱ 3 ዓመት ከትምህርት ቤት የተፈናቀሉ ወጣቶች አሉ። አንደኛ ክፍል የነበረው ጦርነቱ ሲያልቅ ስቲል አንደኛ ክፍል እንደሆነ ነው። የ6 ዓመት ልጅ የነበረው 9 ዓመት ሆኖት ግን ስቲል አንደኛ ክፍል ነው። የ7 ዓመት ልጅ የነበረው ከ3 ዓመት በኋላ 10 ዓመት ነው ግን ስቲል 2ኛ ክፍል ነው። ከትምህርቱ ተሰናክሎ ወደኋላ ቀርቶ እያለ አሁን ደግሞ እንዳይማር ባጀት ተከልክሎ አስተማሪዎቻቸው ማስተማር የማይችሉበት ተደርጓል። ትምህርት ቤታቸውን ማፍረሱ ብቻ ሳይሆን
በጦርነት ከትምህርት ቤት መስተጓጎላቸው ብቻ ሳይሆን አሁን ደግሞ ባጀትን በመከልከል ሊትራሊ ወደ ኋላ እንዲቀር ተደርጓል። የዛሬ 20 ዓመት እንግዲህ እነዚህ ወጣቶች አስባቸው። የዛሬ 20 ዓመት የሚኖረው ትግራይ ላይ የሚኖረው የምሁርና የወጣቱ ቁጥር ምን ያህል ነው የሚሆነው? እነዚህኞቹስ የዛሬ 20 ዓመት እነሱ ክልልስ ገነባን የሚሉት ትምህርት ቤት አሳደግን የሚሉት ኢኮኖሚ ሊሆን የሚችለው ተመልከት። ሊትራሊ ኦፖዚት ተቃራኒ የሆነ ነገር ሊሆነው የቀንና የሌሊት አይነት ነገር። ስለዚህ ትግራይ ታይም የላትም። ይሄ የሽመልስ አብዲሳ ንግግር ስትሰማ ትግራይ ምን ያህል እንደተጎዳችና ምን ያህል ወደኋላ እንዳስቀሯት ምን ያህል እንዳደቀቋት ማሳየ ነው። የእነሱን ኢኮኖሚና ትግራይ ላይ የተደረገውን ስታይ በቃ ልዩነቱ ይገባሃል፣ ምን እየተሰራ እንደሆነ። ትግራይ ላይ የተሰራው ሴራ ትግራይ ላይ ብቻ ለም አማራ ክልል ላይ ተመልከት። የአማራ ክልልን ሴም ታይም እነሱ ኦሮሚያን ገነባን እያሉ አማራ ክልልን እያደቀቁት ነው ያሉት። ትምህርት ቤትን እያፈረሱ፣ ሆስፒታሎችን እያፈረሱ፣ ኢኮኖሚውን አድቅቀው ህዝቡን በድህነት መጥተው ወደ ኋላ ነው እየመለሱት ያሉት ሰሜኑ። ስለዚህ ኖ ታይም ጊዜ የሚባል ነገር የለም። ኦቨርዱ ነው። በቃ ምን ያህል እንደተጎዳ ከሞተብህ ሰው ከተፈጸመብህ ጄኖሳይድ ከምናምን ላይ ታይና ያንተን መከራና ባንተ ያለውን የድህነት ባንተ ያለውን ችግር እያየ የነሱን ብልጽግና ደግሞ ብልጽግና ብለው የሚሉት የነሱን መልማት የነሱ በኢኮኖሚ ማደግ ስታይ ምን ያህል ወንጀል እንደተሰራብህ፣ ምን ያህል ግፍ እንደተሰራብህ፣ ምን ያህል ወደ ኋላ እንደቀረ፣ ምን ያህል ህይወትህ እንደተበላሸ ማሳየው ማነጻጸሪያው። ስለዚህ there is no time። ዶክተር ደብረጽዮን ዛሬ የምንጠብቀው ደብረጽዮን የዛሬ 6 ዓመት የነበረውን ደብረጽዮን ማየት የሚፈልግ ትግራዋይ ያለ አይመስለኝም። እንደዛ አይነቱን ትግራይ ማየት የምትፈልግ አይመስለኝም። አሁን የሚመጣው ደብረጽዮን ቶታሊ ባውሎ ነፋስ የተመታ በመከራ የተገረፈ ጄኖሳይድ የተፈጸመበት በረሃብ የደቀቀ ጀርባው የጎበጠ ሆነ ተብሎ እንዲደህይ ሆነ ተብሎ እንዲደክም ሆነ ተብሎ እንዲራብ ሆነ ተብሎ እንዲደቅ የተደረገ ሶሳይቲ ነው እየተረከበ ያለው። ስለዚህ አቅም ያላቸውን ሰዎች ሰብስቦ ያለውን አቅም በሙሉ ምድሪቱ ላይ አለ የተባለ ጠቢብ፣ ምድሪቱ ላይ አለ የተባለ አቅም ያለው፣ ምድሪቱ ላይ አለ የተባለ ኢንተሊጀንት፣ አለ የተባለ አዋቂን በሙሉ ሰብስቦ አሰባስቦ ወደ ስራ የሚገባበት ነገ አይደለም ከነገ ወዲያ አይደለም። የአሜሪካ መንግስት ፕሬዚዳንቶች አሁኑ ፈርመው ደሴም ዴይ ነው ስራ ውስጥ የሚገቡት። የመቶ ቀን የስራ ዘመናቸው ሲገመገም ኢናጉሬት ከተደረጉባት ቀን ነው የምትጀምረው። ኢናጉሬት ከተደረጉባት ቀን ጀምረው ነው ስራ ውስጥ የሚገቡት። ያውም ደግሞ ስተዲ የሆነ ኢኮኖሚ፣ ስቴብል የሆነ ኢኮኖሚ፣ ሴኪዩር የሆነ ሶሳይቲ፣ አንድ ሳምንትም ቫኬሽን ቢወሰድ፣ አንድ ወር ቫኬሽን ቢወሰድ ፈንክሽን ማድረግ የሚችል ሶሳይቲ ማለት ነው። ትግራይ ግን እዛ ላይ አይደለም ያለችው። ስለዚህ አሁን ተረክቧት ያለው ሶሳይቲ አሁን የተረከባት ክልልነቷንም አጣለች። ክልልም አይደለችም። ተመልከት፣ ጠንካራ ክልል ነው የሚለው። ትግራይ ዲስፈንክሽናል የሆነ ክልል አድርገውታል። ክልልም አይደለም፣ ምክንያቱም ግማሹ ተቆራርጦ ተወስዷል። ትግራይ እንደ ክልልም አይደለም ያለችው። በዚህ ጋር ተኮርክሟ፣ በዚህ ጋር ተቆርጦ፣ በዛ ጋር ተወስዳ እንደ ክልልም አይደለም ያለችው። ስለዚህ እኔ ትናንትና ፕሮግራሜ ላይ ብያለሁ። ደሊስት ከደብረጽዮን አድሚኒስትሬሽን የሚጠበቀው አሁን አትሊስት ማሸነፍ፣ ብልጽግና የሚባል ነፍሰ ገዳይ ማሸነፍ፣ ከዛ ስለ ሪቢውልድ ስለማድረግ ሪኮንስትራክት ስለማድረግ ወደ ስቴብል ወደ ሆነ ስቴት መመለስ የሚባለው ከዛ በኋላ የሚመጣ ነው። አሁን ግን በአስቸኳይ ይሄ ብልጽግና የሚባል አንድን ክልል ለብቻው እያለማ አንድን ክልል ግን ኦን ፐርፐዝ እያደህየ እነሱ እየጠገቡ ይሄኛው የሚራብ እነሱ እየተማሩ ይሄ ከትምህርት ገበታ የሚፈናቀል እነሱ ግራጁዌት እያደረጉ ይሄ ግን ለማኝና ደሃ የሚሆንበት እነሱ ዩኒቨርሲቲ እየገቡ የዚህ ወጣት ግን በባህር በእግሩ ከሀገር ጠፍቶ በባህር እየሰመጠ የሚሞትበት ጎዳና ላይ ተስፋ ቆርጦ ራሱን የሚገድልበት በየጎዳናው እንጀራና ዳቦ የሚለምንበት ሁለት አይነት ህዝቦች የሚኖሩበት ስለሆነ በአስቸኳይ ደብረጽዮን ያለውን ኃይል አለ የተባለ ህወሓት ውስጥ አቅም ያላቸውን ሰዎች ወደፊት ማምጣት ብቻ ሳይሆን ህወሓት ውስጥ ያሉ ችሎታ ያላቸው እውቀት ያላቸውን ወደፊት ማምጣት ብቻ ሳይሆን ትግራይ ውስጥ ያለውን አቅም በሙሉ ነው መሰብሰብ ያለበት። አለ የተባለ አዋቂ፣ አለ የተባለ ጉልበት ያለው፣ አለ የተባለ ችሎታ ያለው በሙሉ አሰባስቦ ወደ ትግራይን ወደ ህይወት ወደ ማምጣት በፊቷ ላይ የተጋረጠባትን ብልጽግና የሚባል ክፉ ባላጋራ ማስወገድ መታገል፣ ይሄ ነው እኔ የሚጠበቅባቸው ብዬ ነው የማምነው። እና ምክር ቤቱ የሰጠው በጣም ትክክለኛ እኔም ትናንትና እሱን ያልኩት
ኦኬ እኔ እስከ መጨረሻው ድረስ ታግያለሁ። እንግዲህ ፓርቲው መርጦ ከመጣ ምክር ቤቱ ከመረጠ እኔ እነሱ የደገፉትን እደግፋለሁ። ስንደግፍ ግን ከአንተ የሚጠበቅ ክራይቴሪያዎች አሉ። እንደ ድሮ አይደለም። አሁን ትግራይ የቀደመው የመራሃው ትግራይ አይደለም አሁን ያለችው። አሁን ያለችው ትግራይ ቬንቲሌተር ላይ ያለ ሰው አይሲዩ ውስጥ ነው በቬንቲሌተር የሚተነፍስ ብለህ አስቡ። ቬንቲሌተሩን ስትነቀል ወዲያው የሚሞት ብዙ ድሪፕስ ጀርባው ላይ ያለው ላዩ ላይ የተቀጠለበት ብላድ ፕሬሸሩ ፓምፕ እንዲያደርግ ሃርቱ ፓምፕ እንዲያደርግ ኦክሲጅኑ ምናምን የሚል ብዙ ድሪፕሶች አንታይ ባዮቲክ ኢንፌክሽን እንዳይገለው ምናምን ተብሎ በላዩ ላይ ብዙ ድሪፕስ እንዳለው በሽተኛ አይሲዩ ውስጥ እንዳለ ሰው አድርገህ አስብ። ኖ ታይም ዜር ኢዝ ኖ ታይም። የመለያየት የመገፋፋት የመበቃቀል ታይም አይደለም። አሁን እጆችን ሰብስበ ሱሪን ከፍ አድርገ ወገብን ሸጥ አድርገ ያለን አቅምህን ሁሉ ሰብስበ ይሄንን ክፉ ባላጋራ እሱ እየበላ ትግራይን ያስራባት፣ እነሱ እየተማሩ የትግራይን ወጣት ከትምህርት ገበታ ያፈናቀሉት፣ እነሱ እየተመረቁ የትግራይ ወጣት ግን ጎዳና ላይ እንዲፈስ ያደረጉትን መበቀል ቶሎ ብሎ ወደዚህ መግባት ግዴታ ነው። እኔ እንደዚህ ብዬ ነው የምረዳው። ዋው በደንብ እስማማለሁ ከአንቺ ጋር። ግን አሁን ብልጽግና ሊወስዳቸው የሚችለውን ነገሮች አሉ። ቅድም እንዳልሽው አንድ ሆነን አይደለም የቆየ ነው፣ በታትነውናል። ሆን ብለው ህዝቡን በተለይ ዲያስፖራውን እንዲበታተን አድርገዋል። በተልእኮ በደንብ ሰርተውበታል። ጻድቃን ጌታቸው እያየናቸውን የሰሩት እያልን እየነገርናቸው ነው ዝም ያሉት መሪዎቻችን እና ያንን ማስተካከል ይጠበቅባቸው ይሆናል። ከውስጥም ከውጭም ያለው አንድ አድርገው መሄድ ይጠበቅባቸዋል። ብልጽግና ግን እንዳው እዚህ ሆነን ስናየው አሁን ገና ያልተደላደለ ቅድምም እንዳልነው በአቅምና በቅንነት ሚዛን መዝኖ አስተካክሎ የሚሆን ለእያንዳንዱ ቢሮ የሚሆን መሪ ሊያመጣ ነው። ግን ገና ወደዛ ሳንደርስ በእርግጥ ተዘግቶ የነበረ ቢሆንም ገንዘቡ ባጀቱ ተዘግተዋል፣ እንዳይንቀሳቀስ አካውንቶቹ ይዘጉ እንደዚህ እየተባለ በአንድ በኩል ደግሞ በፕሌንና በድሮን ጥቃት ይጀመራል፣ ይጥለቀለቃል እየተባለ ፕሮፓጋንዳውም ተጀምረዋል፣ አክሽኑም ጀምረውታል። ኦልሬዲ ዘግተናል ብለዋል። በእርግጥ አልነበረም ባጀቱ። የባጀቱ መዘጋት እንዴት አየሽው? ድሮንስ የት ነበረ ማለት ይቻል ይሆናል። ያልነበረው ድሮውስ ምንድን ነበር የከለከለው የሚለውም ማየት ይቻላል። ለኤቪደንስ ያክል ኦሮሚያ ሚዲያ ኔትወርክ ያወጣው ይሄ ዜና አለ። በትግራይ ጊዜያዊ አስተዳደር ስም ተከፍቶ የነበረው አካውንት እንዲዘጋ ትዕዛዝ እንደተሰጠና እያንዳንዱ አካውንት እንዳይንቀሳቀስ ተብሎ ተወስኖ እንዳለ ነግሮናል። ይሄ ኤክስፔክት የምናደርገው ነው፣ ድሮም አልነበረም ብዬ ነው ማለፍ የምችለው። ግን አክሽኑ ጀምረውታል እንድንል ይመስል ቅድም ያልሻቸው ነው ወይዘሮ ክንደያም ጭምር እየጻፉት ያለው ያንን ነው። በቃ ይሄ መነቀል አለበት፣ አረም ነውና መታረም አለበት ይላል ክንደያ። በነገራችን ላይ ቃል በቃል አረም ነውና መታረም አለበት ይላል። ሌሎችም እንደዛ ይላሉ። እነዛ ተጋሩ ነንባዮች የአብይ ተጋሩ የምንላቸው ግፋ በለው እያሉ አብይ አህመድም ግባ ለምን አትገባም ዘገየህ እግርህን እየጎተትክ ነው እያሉ ባሉበት አብይም የተወሰነ መስኮት ካገኘ መጥቶ የሚፈልገውን በሚፈጽምበት በዛ ፍላጎት ላይ ሆነን ምንድን ነው ሊያደርግ የሚችለው እና ምንስ ነው የትግራይ ህዝብና የትግራይ መሪዎች ማድረግ ያለባቸው የሚለውን ብናይስ። አካውንቶቹ ግን ከጀነራል ታደሰም ጊዜ አንጻር ማለት ተከልክሎ ስለነበረ በምን ምክንያት ነበር ያኔስ የተከለከለው የሚለው አያይዘሽ መግለጽ ከቻልሽ ጥሩ ነው። አይ በጣም ያስቀኛል። እና በትግራይ ጊዜያዊ አስተዳደር ስም የተከፈቱ የፋይናንስ ተቋማት የሂሳብ ቁጥሮች ሙሉ በሙሉ እንዲዘጉ የፌዴራል መንግስት ማድረጉ ተሰማ። የምለው ቁጥሮቹ ብቻቸውን ነበር የሚኖሩት ማለት ነው እንጂ ምንም ገንዘብ አልነበረባቸውም። የነበረው ሁሉን አድርጎ ነበር፣ የቀሩት ቁጥሮችን መዝጋት ነበር። ገንዘቡን ከልክሎታል፣ ባጀት ከልክሏል። ዝም ብሎ ቁጥሮች ግን ነበሩ። ስለዚህ የመጨረሻ በቃ የሚያደርገው ሲጨንቀው ለምን ቁጥሮቹን ሳልዘጋቸውም ብሎ ቁጥሮችን የዘጋው እንጂ ምንም ያመጣው ለውጥ የለም። ምክንያቱም ታደሰ ወረደ እኮ ነግሮናል። 3 ወር ነው የመንግስት ሰራተኛ ደሞዝ ሳይቀበለው ብሎናል። እንግዲህ የጊዜያዊ አስተዳደር ፕሬዚዳንቱ 3 ወር የመንግስት ሰራተኛ ደሞዝ አልተከፈለውም። እንደውም አመስግኖታል። የመንግስት ሰራተኛ ደሞዝ ሳይከፈለው ስራ መስራቱ ብሎ አመስግኗቸዋል። እና እንደውም ትዝ ይለኛል አክሱም ጽዮን ላይ ሲከበር አክሱም ጽዮን ላይ የሆነ በዓል ላይ አክሱም ጽዮን ላይ ሄዶ ታደሰ ወረደ ንግግር አድርጓል።
እና ያኔ ምን አለ ደሞዝ ከተከለከልን ባጀት ተከልክለናል የሚል የተናገረው ከዛን ጊዜ ጀምሮ ነው። አስብ እንግዲህ አክሱም ጽዮን ህዳር ላይ ነበር ራይት። አሁን ምንድነው ወሩ ኢትዮጵያ ውስጥ ግንቦት ነው ራይት። ሚያዚያ ነው ህዳር ከዛ ታህሳስ ህዳር ነው ታህሳስ ነው ራይት ህዳር ታህሳስ ጥር የካቲት መጋቢት 5-6ኛ ወር ነው አሁን ከተናገረ 6ኛ ወር እንግዲህ አስብ 6 ወር በሙሉ ደሞዝ ሳይከፈል ነው እንግዲህ ህዳር ላይ ነው ያንን ሲናገር የሰማሁት አክሱም ጽዮን ላይ እንደውም እኔ ፕሮግራም ላይ እንዴ እስከ ዛሬ ባጀት መከልከሉን ያልነገርከን ዛሬ 2 ወር ተከለከለን ብለህ ለምን ትናገራለህ? አክሱም ጽዮን ላይ ነው ይሄንን የምትናገረው? ንጉስ ተራኩስ ጥራጥራ ይብለኒ ነው ምናምን ይባላል በትግርኛ እና ብየውሉ ተናገር ያለውና አክሱም ጽዮን ስታይ ነው ወይ ጀግንነቱ የሚመጣብህ? ለምን እስከ ዛሬ ያልተናገርክ ብዬ እንደውም ፕሮግራም ሰርቻለሁ። እና ከዛን ጊዜ ጀምሮ ነው እንግዲህ አስብ ባጀት ሲከለከል የቆየው። ከዛን ጊዜ ጀምሮ ታደሰ ወረደ በቀደም ምን አለን ኢንተርቪው ያደረገው በአማርኛ ላይ ምንድነው ያለው? አሁንም ባጀት ይለቀቅልኝ የሚል ኮንፊደንስ የለኝም ብሏል። ተከልክሏል። ወደፊትም ደግሞ የመከልከል ተስፋ እንደሌለውም ነግሮናል። ስለዚህ የትኛውን አካውንት ነው የሚዘጋው? ኦልሬዲ እኮ ባጀት ከተከለከለ ቆይቷል። ባጀት የለም። እንደውም ታደሰ ወረደ አብይ ጋር ሄደ ጊዜ እኮ ራሱ ታደሰም ሲከራከሩ ነበር ብሏል አይደለም? ባጀት ይለቀቅልን ሲል ለህወሓት ለካድሬው ነው ሰራዊት ተቀልቡበት ነው እያለ እኮ ታደሰ ጌታቸው ይከራከር ነበር። ጌታቸው ተከራክሮታል። ስለዚህ ስለ የትኛው ባጀት ነው የትኛውን ነው ቁጥሩን የዘጉት? ቁጥሮቹን የዘጓቸው። አሁን እንግዲህ ሁሉን ነገር እንትን ብለው በቃ የንዴት ብስጭት ሲላቸው ባዶ ሳህን ተቀምጦ ነበር። ለምን ሳህኑን ሳንሰብረው ማየት ነገር ነው እንጂ ምንም የሚያመጡት ለውጥ አለ ብዬ እኔ አላስብም ከብልጽግና። ወደ ትግራይ ግን ስንመጣ ይህንን የሚያህል ውሳኔ ሲወስኑ ምክር ቤቱን ሲመልሱ የቀደመውን መንግስት ሲመልሱ ዝም ብለው ምክር ቤትና የቀደመው መንግስት ብቻ ነው የመለሱት የሚል መረዳት የለኝም። ፕላን ቢዎች ሁሉ አዘጋጅተዋል ብዬ ነው ተስፋ የማደርገው። ምንድናቸው ፕላን ቢዎች? ፕላን ቢዎች ማለት አሁን ለምሳሌ ባንክ ያው ይዘጋል፣ ግን ትግራይ ውስጥ የሚንቀሳቀሱበት ገንዘብ ሳም ካይንድ ኦፍ ምክንያቱም እንኳንስ ትግራይ አይደለም አብይ አህመድ እኮ በትግራይ ወርቅ ሀብታም ሆኗል። እንኳን ትግራይ አብይ ከኢትዮጵያ ከትግራይ በሚወስደው ወርቅ እኮ ነው እየለወጠ ድሮን እየገዛ የሚመጣው። የአብይ መንግስት እኮ የተደጎመው ከትግራይ በሚወጣ ወርቅ ነው። ስለዚህ ከሞኝ ደጃፍ ሞፈር ይቆረጣል ይባላል በአማርኛ። አንተ በር ላይ ምንም ያክል ለሞፈር የሚሆን ዛፍ ተቀምጦ አንተ ዝም ብለህ ሌላ መጥቶ ከአንተ በር ላይ ሞፈር የሚሆን ይቆርጣል። ከሞኝ ደጅ ሞፈር ይቆረጣል። እና ትግራይ ራሷ እጇ ላይ ወርቅ አላት። ስለዚህ አም ሹር ፕላን አድርገዋል። ገንዘብ ህዝቡን የሚያስተዳድሩበት ህዝቡ የሚንቀሳቀስበት ዝም ብሎ መቼም ደብረጽዮንን የመመለስ ብቻ ነው ብዬ አላምንም። እንደዚህ አይነት ስህተት እንደዚህ ያለ ትልቅ ሪስክ ህዝብን አደጋ ላይ የሚከት ያደርጋሉ ብዬ አላምንም። ምንም ጥያቄ የለውም። ቴሌቪዥን ብዙ ጊዜ አንተም እርግጠኛ ነኝ ብዙ ጊዜ ፕሮግራም ሰርተሃል፣ እኔም ሰርቻለሁ። ብዙ ስለ ትግራይ ግድ የሚላቸው የተለያዩ ሚዲያዎች ተናግረዋል። ነገ ጠዋት ስልክ ይዘጋል፣ መብራት ያጠፋል፣ ገንዘብ ይከለክላል። ኦፍኮርስ ገንዘብ ከልክሏል፣ ግን ኮምፕሊትሊ አይሮፕላንም ይከለክላል። አቅሙ ይሄ ነዋ። ሰራዊት የለውም። አብይ አህመድ የሚዋጋበት ሰራዊት የለውም። ሰራዊቱ ኃይል ይደርሳል ብዬ ተስፋ አደርጋለሁ። አማራ ክልል ላይ አንጀት ነው በቃ የሚያዝ ነው። እርግፍ ነው የሚሉት እርግፍ። እኔ ቪዲዮ ይልኩልኛል የሞቱ የአብይ ሰራዊት በጣም 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 እነዚህ የደቡብ ወጣቶች እጃቸው እዛ ጋር ተገንጥሎ እግራቸው እዛ ጋር ተቆርጦ ሆዳቸው ተበርቅቦ ጭንቅላታቸው ተተርትሮ ልብህን ነው የሚሰብረው። አንድ ቦታ ላይ ሲገቡ እንዳለ እርግፍ ነው የሚሉት እና ሰራዊት የለውም። ሰራዊቱ ደክሞበታል። የአብይ ጀነራሎች አዋጊዎች ገንዘብ ለማኒ ላውንድሪ ላይ ነው ያሉት። ጦፍ ያለ ንግድ ውስጥ ነው ያሉት። ስለዚህ አዋጊም ተዋጊ ሰራዊትም የለውም። ግን አቅም ያለው ምንድን ነው? አብይ አህመድ የነዚያ የፈረዱበት አሻንጉሊቶች ብሎ የጠራቸው ከአሁን በፊት ጌታቸው አሻንጉሊት ብሎ የጠራቸው እነዚህ ድሮን ብቻውንም ሊያሸንፍ አይችልም። ድሮን ይዞ ነው እስከዛሬ ፋኖን ያላሸነፈው። ድሮን ይዞ ነው ኦላ እስካሁን ድረስ ያለው። ድሮን ይዞ ነው ትግራይን ያላሸነፈው። ድሮን ብቻውን አይዋጋም። ከድሮን ተጨማሪ ግን ሌሎች መሳሪያዎቹ ምንድን ናቸው? እንደለመደው ሲጁስ ያስቀምጣል። እንደ አሕዛብ ነገስታት እስራኤልን እየከበቡ እስራኤልን ማስራብ ሲጁስ ማስቀመጥ የአሕዛብ ጣዖትን አምላኪ ነገስታት ባህሪ ነው። ዳትስ ዋት ኢዝ ገና ዱ። ስልክን ይዘጋል፣ መብራት ያጠፋል፣ አይሮፕላን ይከለክላል። ገንዘብ እንኳን የለም የሚዘጋው እና የሚከፍተው ገንዘብ አይኖርም። እነዚህን ነገሮችን እንደሚያደርግ እርግጠኛ ነኝ። አስበው ኦልተርኔቲቭ የሆኑ ፕላን ቢዎች ይኖሯቸዋል ብዬ ተስፋ አደርጋለሁ። መብራት ቢጠፋ ትግራይ መብራት እንዲኖራት የሚያደርግ ገንዘብ ድሮም ቢሆን ገንዘብ ምትወላቸው አያውቅም። ግን ገንዘብ ደግሞ ህዝቡ የሚንቀሳቀስበት አናደር ሚንስ የገንዘብ ሚንስ አለ ብዬ ተስፋ አደርጋለሁ። ምክንያቱም
አብይ ራሱ በትግራይ ወርቅ ነው ባለሀብት የሆነው። የወርቅ ባለቤት የሆነችው ትግራይ አለች። ስልክን በሚመለከትም ሌላ ኦልተርኔቲቮች ይኖራሉ ብዬ ተስፋ አደርጋለሁ እንጂ ባለፈው እንደነበረው ይሆናል ብዬ አላምንም። ኢቨን ባለፈው ጦርነት እኮ መብራት ነበር ትግራይ ውስጥ፣ ስልክ ምናምን እንጂ ያልነበረ መብራት ነበረ። እና አሁን ደግሞ ከባለፈው ስለተማሩ ብዙ አይነት ኦፖርቹኒቲ ይኖራታል። እንደገና አሁን ደግሞ ከባለፈው ይለያል። ምክንያቱም ዛሬ የአማራ ክልል ከትግራይ ጎን ነው ያለው። ኤርትራ ራሷ አለች አይደል እንዴ? በኤርትራ ብዙ ነገር ማስገባት ይቻላል። ታዲያ ከኤርትራ ጋር አጋርነት መፈጠሩ ታዲያ ምኑ ላይ ነው? በኤርትራ ብዙ እርዳታ ነዳጅም ሊገባ ይችላል፣ ምግብ ሊገባ ይችላል፣ ገንዘብ፣ ብዙ ነገሮች ሊሆኑ በሱዳን ሊገባ ይችላል። እነ ሱዳን ዛሬ የአብይ አህመድ ጠላቶች ናቸው። እና ከበፊቱ የተለየና የተሻለ የሆነ ነገር ይኖራል። ጥሩ ዝግጅት አድርገዋል ብዬ አምናለሁ፣ ተስፋ አደርጋለሁ።